ወይኔ ጉዴ! እኔ ግን ዛሬ የጠበቅኩት ነገር ይሄ አይደለም። ግን የምሬ ነው ይሄ ነገር። ዛሬ ግን ሄሚ መታ ለዳኒ መልስ ትሰጣለች። ስለሷ ማለት ዳኒ ጋር ምን አለ ምንድነው ያለሽ የሚባል ነገር መልስ ትሰጣለች ብዬ አስቤ ነበረ። ግን ይሄ አይደለም። ግን ሌላ ነው የመጣውና እናንተ ግን ሄሚን ባትጠረጠሩ ጥሩ ነው። እና ሄሚ ግን እንደዚህ አይነት ሰው አይደለችም። እነሱ ሲል ማጠርጠር የለብሽም ሄሚን። እኔ ማታረቅ የምትፈልጊ ከሆነ ከፍቅረኛሽ ጋር ታረቁ እንጂ ግን ሄሚ መጠርጠር የለብሽም። ዳኒ ጋር ምንድነው ያለሽ ዳኒ ጋር ምንድነው ያለሽ የሚባል ነገር የለም። እና ሄሚ ይሄ አንቺ አሁን ማለት ነው ሰው እየፈለጋ ያለው ምንድነው መልስ እንድትሰጪ ዳኒ ተመችቶኛል ተመችተሽኛል ሲል እንዴት ምን ነው ተመቸኝ ብለሽ እሱን እንድትቆይ በቃ ማቆጣት ነበረብሽ ነው የሚያሉ ያሉት። ገባሽ አይደል? እንደዛ ነው ነገሩ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ዋላችሁ? አለው ውዶችዬ። ዛሬ ደግሞ እንዴት ነው ነገሩ? ዛሬ ግን ሱዚዬ አይ እያጠበ ነው አይደል? በስድብ ዋው 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 ማጠብ ነው እንጂ እናንተ ከብሩክና ከሄሚና ከብሩክ ህይወት እስኪወጡ ድረስ ማጠብ ነው እንግዲህ። ምንም ማድረግ አንችልም። ፍቅረኛሽን ይዘሽ አንቺም እስክትወጪ ድረስ እናጥባቸዋለን እና ምንም አይደለም። ሄሚዬ ደግሞ ዛሬ መልሶ አንድ መልስ እኔ ተመቸኝ። አንቺ የጣልሽው እኔ ያነሳለሁ ወይ ብላለች። ወይኔ ጉዴ ወላ ሄሚ እንኳን ለሱዚ ያልተመቻ ወንድ ምን ነው ብላ ነው የምትቀበለው? ቤተሰቦች እንግዲህ ይሄ ነገር ሄሚ እንኳን ሄሚን አልተረዳችሁም። ሄሚ ግን ብሩክን አትደባደብ ለማለት ነው እንጂ ዳኒን ወዳ አይደለም እንደዚህ ሆነሽ ያለችው። ቤተሰቦች ተረዷት እንጂ ወይኔ ሄሚን አልተረዳችኋትም። ጌታን እስከዚህ ድረስ እየተረዳት ሰው ማንንም የለምና ተረዷት። ሄሚ ዳኒ ጋር ወይም ሌላ ፍቅር ጀምራ ሳይሆን እና ነገር ያለው ከብሩክ ውጪ እሷ ማንንም ወንድ እንደማይመስል አውቃለሁና ስለዚህ እናንተ ማለት ነውና እረፉ። የምታወሩት ነገር ይወቁ። ገባችሁ አይደል? ወዴት ነው? ብሩክም ዳኒ ጋር ምንድነው ያለሽ ይላል። ሱዚም ማተሽ ዳኒ ጋር ምንድነው ያለሽ ምናምን ትላለሽና እንደዛ ማለት አልነበረባችሁም። ገባችሁ? ማለት እንደዛ ማለት አልነበረብሽም ሱሲዬ። ከፈለሽ ችግርሽን ፊተሽ ከባልሽ ጋር ባልሽ ዝም ብሎ ነው ሄሚ ስም የጠራ ያለው። እሷ አይደለችም ዳኒ እያለች ስሟ እየጠራች ያለችው። እሷ ግን ለኪሱ ምናምን እንዳነሳ አንደኛ ነገር ብሩክ አትደባደብ ብላ ነው እንጂ ዳኒ ተመችቶ ምናምን ለዚህ አይደለም ዳኒ ጋር ሄዳችሁ። እሷ አንደኛ ነገር እንድታቂ የሚፈልገው ነገርና እና አሁን ሌላ ወሬው ምናምን ሌላ ጭቅጭቅን ትታችሁ ቀስ ብላችሁ ከህይወት ውጡና ምን አለበት ከካሜራ ጀርባ ብታወሩ። እኔ ደስ እያለኝ አይደለም። እናንተ ጭቅጭቅ አያልቅም እንደ በኢየሱስ ስም። ኧረ ግን ተው ግን ልጅቷን ደግሞ ፊቱ አንቺ ምንድነው ያለ ሄሚዬ? አንቺ አሁን የሚፈልገው ነገር አንቺ መልስ በቃ ብቻሽ ማንንም ሳታይ ቪዲዮ ስትሪ በቃ ግን ምንም የለም ብለሻል። ግን ማመን አለማመን የነሱ የራሱ ጉዳይ ናችሁ። ግን የነሱ ማለት ነውና ነገር ግን ቪዲዮ ሰርተሽ በቃኝ እኔ ምንም የለኝም እኔ ጭቅጭቅና ችግር እንዳይፈጥር ብዬ ነው እንደዚህ ሆንኩ ብላ መናገር ከፈለሽ ተናገሪ። ካልፈለሽም ደግሞ ችግር የለም። ምክንያቱም የሚያስገድድሽ ሰውና ለምን እንደዚህ ሆንሽ ለምን ከዳኒ ጋር ምናምን የሚለው ነው ሰው የለም። ያመነው ያምን ይሻል። ካላመና ገደል ይገባ ማንንም ማለት ነው። አይ ዶንት ኬር እሱ ሰው አመና አላመና ለሰው አይደለም ህይወትሽ የምትኖሪው አንቺ ህይወትሽ ነው የምትኖሪው። እና ሱሲ ተብዬው አንቺ ማለት ነው ከባልሽ ጋር የምትታረቁ ከሆነ ተታረቃችሁ ህይወት ውጡ በቃ። ዳኒ ከአልፈልግም ዳኒ በዛው ማለት ነው። ሄሚን ታያት ሄሚን እንትን ግፊት እና ወይም ሄሚን ምክንያት አታርጊ። ዳኒ በዛው ማለት ነው በጓደኞች ጭንቅላት ነው የሚራመደው። ታያት ሲሉም ይተዋሻል እና አፈቅራት ሲሉም ያፈቅርሻል። ስለዚህ እሱም የሚራመደው በሰው ጭንቅላት ስለሆነ ዳኒን ታይ። ዳኒ ላንቺ አይጠቅምሽም። ስለዚህ ወንድ ምድር አይደለም እንዴ? በቃ ዳኒን ትተሽ በቃ ታይ በቃ ለቃ ህይወትሽን ኑሪ እና እንደዛ ነገር ሄሚ ደግሞ ባታስጨንቁ ጥሩ ነው። እንደ በካሜራ ላይ ጠርታችሁ ሄሚ ምንድነው ያለሽ እከሌ ጋር ምንድነው ያለሽ ዳኒ ጋር ምንድነው ያለሽ ብላችሁ ባታወሩ ደስ ይለናል። እንዴት ነው ሁላችሁም ሄሚ የምትሉት? አይልገባኝም ምን ያሁን አረ እናንተ ነገር እስከፋ አሁንስ ወይኔ የኔ ቀብራራ ግን መልስሽሻል። እና ማንንም ማመን አለማመን የራሱ ጉዳይ ነው። ብሩክም ማመን አለበት እና ምንም የላትም
ግን እናንተ ማገረፍ ነው ያለባችሁ። አንተም ብሩክ ሄሚንም አንተንም የሚገርፉ ሰው ነው ያጣችሁትና ወደ ራሳችሁ እንድትመለሱ የሚያደርገው ሰው የለም። እና ወንድሞ እኔ እኮ የሀፍትሽና የማነው ሲሙ ማለኛው ነገር ነው በጣም የሚገርመኝ። እናንተ ግን ማታችሁ አስታርቁችሁ አለቃ በቃ ከኔ እኔን ጃላቅም እና እንደዚህ አይነት ነገር ከዚህ ነገር ይውጡ። በቃ ይበቃችኋል ቤተሰቦች። እግዚአብሔርን በጣም ነው የሰላቸን እኛ እንደምንድነው ቀን በቀን አዲስ ነገር ይዛችሁ የምትመጡት? እና ቤተሰቦች እኔ ግራ ገብቶኛል፣ ግራ ግብት ብሎኛል። እኔ ምን እንደሚራሱ አላውቅም። አጭር ቢሮ ይዤ የመጣሁት ባላችሁበት ቦታ ሰላማችሁ ብዛ። ሄሚዬ አስቢበት እና እነዚህ ሰዎች አማኑ አላማኑ የራሱ ጉዳይ። ግን አንቺም ደግሞ ማለት ነው ዳኒ ምናምን የሚባለው ነገር ትተሽ ከባልሽ ጋር ታረቂ። በቃ አለቀ። አንደኛ ግን ሱሲም ሊታወራ ይገባታል። በዚያው ፍቅረኛዋ ስለሆነ ግን ክብር የሌላት ፍቅረኛ የመላጣ ልጅ ብላ ሰድባ ዛሬ ፍቅረኛዬ ነው እኔ ነኝ ከዚህ በፊት ማቆያለች ልታወራ ልትቆረቆር መጣችና አንቺም ደግሞ ለዳኒ የሚቆርቆርሽና የሚያወራሽ ነገር ምንም የለም። ከህይወትሽ አስወጪ እሱም እና እሷም አስወጪያት። በቃ አለቀ። ምንድነው ችግራችሁ? እንዴ አልገባኝም። ምን እንዴ ሊገባኝ ያልቻለ ነገር እንዴት ነው? እንዴት አድርጌ ላስረዳ? እንዴት አድርጌ ተረዳ? እንዴ ምን ረዳው? መንገድ ራሱ አጣሁት እኔ ጌታኔ። እንዴት ነው ሰው ዝም ብሎ ነው እንዴ ቀን በቀን ጭቅጭቅና ችግር ይዛችሁ የምትመጡት? አረ እናንተ ድራማ ይበቃችኋል። በቃ ድራማ እየሰራችሁ እንደነውማ አሁንማ ተነቃቂተን ሰው ወደዚህ እንዴት በጭቅጭቅ አንድ ወር ሙሉ ይጨርሳል? በጭቅጭቅ በዛው ليش انت حيوانات ما في مخ ما في راس ما بتفهموا ما بتعرفوا شيء ስለዚህ አታውቁም ማለት ነው። እና በቃ አልገባኝም። የእናንተ ነገር ሊገባኝም አልቻለም። እንዲገባም ራሱ አልፈልግም። የእናንተ ነገር ቀን በቀን የሚታመጡት አዲስ ነገር ይሄ ወሬዋችሁ እንዴት እንደሰላቸኝ እና ይሄ ምን ባትጠራጥሯት ጥሩ ነው። ህይወታችሁ የምታስተካክሉት ከሆነ አስተካክሉ። እና አንቺም ደግሞ ማለት ነው እንጃ ሄሚ ግን እየጠረጠረሽ ያለችው ሱሲ ከብሩ ጋር የሆነ ነገር እንዳለ ምናምን ነውና ብቻ አላቅም። እስቲ እንዴት ነው ነገሩ? ወዴት እየሄዳችሁ ነው? አረ ይበቃችኋል በጌታ። እስቲ ለተመልካቾች ክብር ኖራችሁ አንድ ሰው እስቲ እያያችሁ ሚስት ሪሱት በቃ አትገናኙ። እስቲ አንዳንድ ረሱ በቃ አንድ ሳምንት ማለት ነው አትገናኙ፣ አትደዋወሉ። ከዛ በኋላ በቃ ወደ ራሳችሁ ትመለሳላችሁ ብዬ አስባለሁና ግራ ግብት ብሎኛል ቤተሰቦች። ይሄ ነገር ወዴት ነው? እና ሄሚ የማለሽው ማለት አንቺ የጣልሽው እኔ ያላነሰም ያልሽው ነገር ደግሞ ጥሩ ነው። መልስ መልሰሽ ሄሚ እኮ ዳኒ ቢጠብስም ዳኒ አይሸታትም ለሄሚ ማለት ነው። ገባችሁ አይደል? እና ስለዚህ እና እዛውና ይሄ ዳኒ ተብየውን ደግሞ አንተ ጥግህን ያዝ። አሁን ምን ብሎ ነው ሼር ያረጋው? ሱስ የማይገባሽ ነገር ውስጥ አትግቢ ምናምን ሄሚን ደግሞ ሄሚን አታስጨንቃት ነገር እሱ እንጃ እሱ ጥቅስ ምናምን ላምብብ ሲሄድ ማለት ነው። እኔ በጣም ነው የሚያስጠላኝና አልገባኝም። ምን ነገሩ ወዴት እየሄደ እንዳለ ራሱ አላቅም። ይሄምና የብሩክ ህይወት ግን ዳኒ በጥብጦ ይወጣል ማለት እኔ በጣም ይከብደኛል። ግን ቆም ብላችሁ አስቡ። መንገታችሁ የምትሄዱ ልክ አይደለም፣ ጥሩ አይደለም። የምታደርጉት ነገሮች ሁሉ በጣም በቃ ስህተት ነው። ስህተት ያለው መንገድ እየሄዳችሁ ነው ያላችሁት። ብቻ ጥሩ አይደለም። ተረጋግታችሁ ቆም ብላችሁ ብታስቡ ጥሩ ነው ብዬ አስባለሁ። ሄሚን ብሩኬ ማለት ነውና ህይወታችሁን ማስተካከል ካላወቃችሁ በቃ ወደ ቡታጀራ ሄዱ። እሺ ችግር የለም። አንድ ሰው ቡታጀራ ካይደ ሁለታችሁን ትሄዳላችሁ። ከዛ በቃ ነገሩ ወደ ቦታው ይመለሳል ብዬ አስባለሁኝና ቤተሰቦች ግራ ገብቶኛል። በኢየሱስም ጭቅጭቃችሁ ሰለቸን፣ አስጠለን፣ በቃ ደበረን። እንደው የጊዜው ማርና ክርስቶስ እና በዚህ ነገር ማደነቅ የሚፈልጉ ሄሚዬ በጣም አምሮብሻል የኔ ውድ የኔ ቆንጂዬ። አንቺማ ሳላደንቅ ማለፍ አልችልም። እና አምሮብሻል የኔ ውድዬ። እና ይሄ ነገር ብትፈቺ ይሄ ነገር እዚህ ጋር እንዲበቃ እንፈልጋለን። በቃ እኛ እህቶችሽ እያለቀሰን ሁሌም እያለቀሰን መኖር ነው። በቃ እኛ ነገር እንደዛ ነው። እንደ ከሄሚ ራስ ውረዱ። ሄሚን ተዋት። ሄሙን ደግሞ አታስጨንቁ። እና በቃ እኔ አላቅም ቤተሰቦች የሚያወራው ነገር ሁሉ ጠፋብኝ። ስለዚህ ምን እንደምን ራሱ ግራ ገብቶኛል እና አላቅም ቤተሰቦች። እስቲ ኮሜንት ላይ ጻፉልኝ። ይሄ ነገር ወዴት እየሄደ ነው? አካይዱ እንዴት ነው? እና ምንድነው እየተፈጠረ ያለው? ምንድነው ችግሩ? አልገባኝም። ምን እስቲ ግልጽ አርጉኝ፣ ንገሩኝ። እንዲገባ አርጉልኝ እስቲ ለኔ። ወይኔ ወዴት ነው አካይድ እንጂ እንዴ አልገባኝም። ምን ለምንድነው ቆም ብላችሁ ማታስቡት? ለምንድነው ቆም ብላችሁ የምታደርጉት ነገሮች ሁሉ ማታደርጉት? እኔ ሊገባኝ አልቻለም እኮ። ኧረ ግን ተው ግን ሄሚዬ በቃ ይሄን ሰውዬ አንቺን ሰው እየጠረጠራ በቃ እንዲጠረጥርም አትሆኝ ከዚህ በኋላ። እና እየጠረጠራ ያለው ዳኒ ነው እኮ 20 10 አንቺ ስምሽ እየጠራ ነው። ለዚህ ነው እንጂ
አንቺ አይደለም ዳኒ ስም እየጠራሽ ያለሽውና ግን ሰው እንደፈለጋ ማለት ሊረዳ ይችላል። ግን አንቺ ውስጥሽ ላይና ያለው እውነቷ እግዚአብሔርና አንቺ ነው የሚታወቀው። ስለዚህ የሰው ነገር አትስሙ። እኔ አላውቅም። ባላችሁበት ቦታ ሰላማችሁ ብዙ ቤተሰቦች ግራ ግብት ብሎኛልና በጣም ወዳችኋለሁ። ሰብስክራይብ ያድርጉ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ እላችኋለሁ።